አንድ ሰው ቅጣት እንዳለው ሳያውቅ ዝሙት ቢሰራ ሐራም መሆኑን ግን ያውቃል። ተውበት ቢያደርግ ተቀባይነት ይኖረዋል። በዱንያ ላይ ሸሪዓ የደነገገውን ቅጣቱን ሳይቀጣ ማለቴ ነው ያብራሩልኝ የሚል። የቀብር ጥያቄ 7 ነው የሚሉ አሉ፣ 3 ነው የሚሉ አሉ። የተኛው ነው ትክክል የሚል ጥያቄ ነው። ሌላኛው ጥያቄ አባቴ በየዓመቱ ታህሳስ ወር ላይ ይታመማል። በሽታው እስከ እብደት የደረሰ ነው። በሕክምናም አይሻለውም። ሰዎች ተሰባስበው ጫት እየቃሙ ዱዓ ሲያደርጉለት በሽታው ጂኒ ነኝ ይላል። ነገር ግን ወደ ቤተሰቦቹ ሀገር ስንወስደው ምንም ሳይደረግለት ይሻለዋል። እኛ ጊዜውን ጠብቀን ወደ ቤተሰቦቹ ጋር ብንወስደው ሽርክ ይሆናል የሚል ጥያቄ ነው። እኔ በውጭ ሀገር የዩኒቨርሲቲ ተማሪ ነኝ። ሁልጊዜም ከዙህር በፊት ትምህርት ጀምርና መግሪብ ሊደርስ ሲል ነው የምጨርሰው። በመሃል መውጣት አልችልም። ሶላት ነገር ቀዷ ነው የምሰግደው። በጣም አሳስቦኛልና ምን ማድረግ ነው ያለብኝ ያብራሩልኝ የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمني، ويا مفهم سليمان فهمني، وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. ثم ما بعد ክፍል 105 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ኢማን መሰረቶቹ 6 ናቸው ይባላል፣ እነማን ናቸው ያብራሩልኝ የሚል ሐዲስ ነው። አርካኑል ኢማን 6 መሰረቶች አሉት። እነዚህ የኢማን መሰረቶችም ከቁርአን ከሐዲስ የተወሰዱ ወይም ደግሞ በቁርአንና በሐዲስ የተዘረዘሩ መሰረቶች ናቸው። የጅብሪል ሐዲስ በመባል የሚታወቀው ሐዲስ ላይ ነቢይን አለይሂ ሰላቱ ወሰላም ጅብሪል በሰው ተመስሎ መጥቶ በሱሐቦች ፊት ኢማን ማለት ምን ማለት ነው ብሎ ጠይቋቸው መልስ ሰጥተዋል። ይህ ምላሻቸው አርካኑል ኢማንን ያካተተ ነበር። በአላህ ብቸኝነት ማመን፣ በመላእክቶች ማመን፣ አላህ በላካቸው መልእክተኞች ማመን፣ አላህ ወደ ተለያዩ ነቢያት ባወረዳቸው መጽሐፍቶች ማመንና በቀደር ሁሉንም ነገር አላህ ተባረከ ወተዓላ አስቀድሞ ያውቃል። ሁሉንም ነገር አላህ አስቀድሞ ጽፎታል። ማንኛውም ነገር ያለ አላህ ፈቃድ አይከሰትም። ሁሉንም ነገር ያስገኘው የፈጠረው አላህ ነው ብሎ ማመን ነው ኢማን ማለት ብለውታል። እነዚህ 6 ነገሮች አርካኑል ኢማን በመባል ይታወቃሉ። ቁርአን ላይም ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين وآتى المال على حبه إلى آخر الآية. የኢማን መሰረቶች ቁርአን ላይም ተዘርዝረዋል። 5ቱ በአንድ አንቀጽ፣ ቀደር በሌላ አንቀጽ። ስለዚህ ያንዳንዱ ሙስሊም እነዚህን የእምነት መሰረቶችን አውቆ ሊጠብቅ ሊተገበር ይገባል። እነዚህ 6 የኢማን መሰረቶችን ጠንቅቆ ሊያውቅ ሊረዳቸውና እምነቱ እነዚህ ላይ የተመሰረተ እንዲሆን ሊያደርግ ይገባል። ሌላኛው ጥያቄ የቀብር ጥያቄ 7 ነው የሚሉ አሉ፣ 3 ነው የሚሉ አሉ። የተኛው ነው ትክክል የሚል ጥያቄ ነው። በቀብር ፈተናና በቀብር ቅጣት ማመን በአኺራ ማመን ውስጥ የሚካተት ነው። በአኺራ ማመን ከኢማን መሰረቶች መሃል አንዱ ነው። ቀብር ላይ ፈተና እንዳለ በበርካታ ሐዲሶች ተነግሯል። ቀብር ላይ ቅጣት እንዳለ እንደዚሁ በሐዲስ ቁርአንም ላይ ጭምር ይህን የሚያመላክቱ ነገሮች ተገኝተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ቡኻሪ ከእናታችን አይሻ እንደዘገቡት አዑዙ ቢከ ሚን ፊትነቲል ቀብሪ
وعذاب القبر እያሉ ዱዓ ያደርጉ ነበር። አላህ ሆይ ከቀብር ቅጣት ከቀብር ፈተና ባንተ ተጠበቃለሁ ይሉ ነበር። ማንኛውም ሰው ሞቶ እንደተቀበረ ሁለት መላእክቶች መጥተው ጌታህ ማን ነው? ነብይህ ማን ነው? ዲንህ ምንድነው? ያሉ ይጠይቃሉ። እነዚህ የቀብር ጥያቄዎች የቀብር ፈተናዎች በመባል ይታወቃሉ። አልበራ ኢብኑ ዓዚብ በዘገቡት ረጅሙ ታዋቂው ሐዲስ ላይ የሰው ልጅ ቀብር ላይ የሚጠየቀው እነዚህ ሶስት ጥያቄዎችን እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። መላእክቶች መጥተው ጌታህ ማን ነው? ዲንህ ምንድነው? የተላከለህ ነብይ ማን ነው ብለው ይጠይቁታል ብለዋል። ግልጽ በሆነ መልኩ በትክክለኛ ሐዲስ የተነገረው ሐዲሱ ላይ የተነገረው የቀብር ጥያቄ እነዚህ ሶስት ነገሮች እንደሆኑ ከሶስቱ ውጪ አንዳንድ ነገሮችን የጨመሩ አሉ። ነገር ግን በሐዲስ የተነገረው ቀብር ላይ የሰው ልጆች የሚጠየቁት እነዚህ ሶስት ጥያቄዎችን እንደሆነ ብቻ ነው። የቀብር ጥያቄና የቂያማ ቀን ጥያቄ ይለያያል። ቀብር ላይ በጥቅሉ እነዚህ ሶስት ጥያቄዎች ነው የሚቀርቡት። ቂያማ ቆሞ ግን የሰው ልጆች አላህ ፊት በሚቆሙበት ጊዜ የሰው ልጆች ስለእያንዳንዱ ነገር ይጠየቃሉ። ስለበሉት፣ ስለጠጡት፣ ስለለበሱት፣ ስለ ቁርአን ህግጋት በዝርዝር የሚጠየቁት ያኔ ነው። ሌላኛው ጥያቄ ሽርክ ያሳሰበው ሰው ምን ማድረግ አለበት? በሩ በጣም የበዛ ከመሆኑ አንፃር እንዴት ነጃ መውጣት ይቻላል ከሽርክ? ሳላውቀው ሽርክ ላይ እወድቃለሁ እያልኩ አስባለሁ። ምን ይሻለኛል? አሳስቦኛል። ከሽርክ መጠበቂያ ይጠቁሙኝ የሚል ነው። ሽርክን መፍራት ሙናፊቅነትን መፍራት የሙእምን መገለጫ ነው። ነብዩላህ ኢብራሂም አለይሂ ሰላም ለተውሂድ ብለው ሽርክን ጠልተው ሽርክን በመዋጋታቸው ምክንያት እሳት ላይ ተጥለው ሁሉ አላህን ተባረከ ወተዓላ ለመታዘዝ ልጃቸውን ለማረድ ሁሉ ተዘጋጅተው ሳለ ለፈተና ጌታቸው ባዛቸው መሰረት ሽርክን ግን ይፈሩ ነበር። ጌታዬ ሆይ እኔንም ልጆቼንም ከሽርክ አርቀን እያሉ ዱዓ ያደርጉ ነበር። ነብዩላህ ኢብራሂም የነቢያት አባት አለይሂ ሰላም ሽርክን ከፈሩ ከሳቸው እጅ ያለ ሰው ይበልጥ ሊፈራ ይገባዋል። የሽርክን አደጋ ያወቀ ሰው ሁሌም ሽርክን እንደፈራ ነው የሚኖረውና ከሽርክ የሚድንበትን መንገድ ሊያውቅ ይገባዋል። ኢማም አልቡኻሪ ረሂመሁላህ ተዓላ አልአደቡል ሙፍረድ የተሰኘው ኪታባቸው ላይ እንዳስተላለፉት ነቢያችን ሰለላሁ ዐለይሂ ወሰለም ለአቡበክር ሲዲቅ ነፍሴ በእጁ ባለችው በአላህ እምላለሁ ሽርክ ከጉንዳን ኮቴ የበለጠ ስውር ነው፣ ድብቅ ነው፣ አይሰማም፣ አይታወቅም በቀላሉ ያላችሁት ያደረጋችሁት እንደሆነ ትልቁንም ትንሹንም ሽርክ የሚያስወግድላችሁን ነገር ልንገራችሁ እንዲህ አሏቸው። ከዛ ማስከተለው ነብዩ ሰለላሁ ዐለይሂ ወሰለም اللهم إني أعوذ بك أن أشرك بك وأنا أعلم وأستغفرك لما لا أعلم የሚለውን ዱዓ ማድረግ ትልቁንም ትንሹንም ሽርክ ይሄን ዱዓ ካደረገ ሰው ጠራርጎ ያስወግዳል ብለዋል። የዱዓው መልእክት ተርጉሙ ጌታዬ ሆይ ያወቅኩኝ ባንተ ከማሻረክ አንተ ጠብቀኝ፣ ሳላቅ ላሻረኩት ደግሞ ማረኝ ይቅር በለኝ ማለት ነው። اللهم إني أعوذ بك أن أشرك بك شيئا وأنا أعلم وأستغفرك لما لا أعلم ያወቅኩኝ ባንተ ከማሻረክ አንተ ጠብቀኝ፣ ሳላቅ ያሻረኩ እንደሆነ ማረኝ የሚለው የሽርክ መድኃኒት ነው። ሌላኛው ጥያቄ አባቴ በየዓመቱ ታህሳስ ወር ላይ ይታመማል። በሽታው እስከ እብደት የደረሰ ነው። በሕክምናም አይሻለውም። ሰዎች ተሰባስበው ጫት የቃሙ ዱዓ ሲያደርጉለት በሽታው ጂኒ ነኝ ይላል። ነገር ግን ወደ ቤተሰቦቹ ሀገር ስንወስደው ምንም ሳይደረግለት ይሻለዋል። እኛ ጊዜውን ጠብቀን ወደ ቤተሰቦቹ ጋር ብንወስደው ሽርክ ይሆናል የሚል ጥያቄ ነው። በመጀመሪያ ደረጃ ነሰሉላህ አን የሽፊየሁ ወየሽፊየ ኩለ መሪድ ሙስሊም እሱንም ሌሎችንም የታመሙ የአላህ ባሮችን አላህ ተባረከ ወተዓላ ያሽራቸው። መሆን ያለበት ሩቃ ማድረግ ነው። በቁርአን በትክክለኛ ዱዓ ፈውስ እንዲያገኝ ደግሞ ደጋግሞ ሰብር አድርጎ መታገል። ጫትን መቃም መድኃኒት አይደለም። ዱዓን ከጫት ጋር ማያያዝም አደብ አይደለም። ቁርአንም ላይ ይሁን ሐዲስ ላይ የቀደምት ዑለሞች ንግግር ላይ ጫትና ዱዓን ተያይዘው አናገኛቸው። በዱዓ ዙሪያ የጻፉ በርካታ ዑለሞች አሉ ከድሮ ጀምሮ من السلف والخلف ማናቸውም ጫትና ዱዓን አያይዘው አልጻፉ። ጫትን መቃም በሽተኛን ይፈውሳል፣ ዱዓን መቅቡል ያደርጋል አላሉ። በመሆኑም ፋቲሓን፣ አያተል ኩርሲን፣ የሱረቱል በቀራን መጨረሻ ቁል ሁወ አላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ፣ ቁል ያ አዩሀል ካፊሩን መሰል የሆኑ
የቁርአን አንቀጾችን በማንበብ በመደጋገም መቅራት ካልቻሉ አላህን የሚፈሩ ዲን ያላቸው ሩቃ የሚያደርጉ ሰዎች ጋር በመውሰድ ደጋግሞ መሞከር። ይህ እንዳለ ሆኖ ወደ ሀገሩ መውሰዱ ወደ ሀገሩ ሲሄድ ልጅነቱን ያሳለፈበት ያደገበት ሀገር ሲሄድ ድሮ አብረውት ካደጉ ሰዎች ጋር ሲገናኝ አልያ ደግሞ አየሩ ሲለወጥ ስለሚሻለው ከሆነ እዛ የተመረጠው እዛ መሄዱ ብቻ ሽርክ አይሆንም። እዛ ተከሄዶ የሚሰራ ሽርክ ከሌለ ቦታው ላይ ከዲን የሚጋጭ ከእስላም የሚያወጣ ነገር የሚደረግ የሚታይ የሚሰራ ነገር ከሌለ እዛ መሄዱ መውሰዱ ብቻ ሽርክ አይባልም። ዑሙመን ዘላቂ መፍትሄ ማግኘት የሚቻለው ወደ አላህ በመመለስና ለሙእሚኖች ፈውስ የሆነውን ቁርአንን በመቅራት አላህ እንዲያነሳለት ዱዓ በማድረግ ወደ ሀገሩ መሄዱ ከሸሪዓ ጋር የሚጻረር ነገር እስከሌለው ድረስ አካሄዱም ላይ ይሁን ከሄዱ በኋላ መሄድ ብቻ ሽርክ ነው አይባል። ተከሄዶ እዛ ለጂኒ የሚታረድ ከሆነ ለቀብር የሚሰገድ ከሆነ እዛ ቦታ ላይ ዋጅብን የሚተው ሐራምን የሚዳፈር ከሆነ ነው መሄዱ ወይ መውሰዱ የሚከለከለው። ሌላኛው ጥያቄ እኔ በውጭ ሀገር የዩኒቨርሲቲ ተማሪ ነኝ። ሁልጊዜም ከዙህር በፊት ትምህርት ጀምርና መግሪብ ሊደርስ ሲል ነው የምጨርሰው። በመሃል መውጣት አልችልም። የሶላት ነገር ቀዷ ነው የምሰግደው። በጣም አሳስቦኛልና ምን ማድረግ ነው ያለብኝ ያብራሩልኝ የሚል ጥያቄ ነው። ዘውትር በዚህ መልኩ ሶላትን ማሳለፍ ዲኑን ከሁሉ ነገር ከሚያስበልጥ ሙስሊም የሚጠበቅ ተግባር አይደል። አሁን ሙስሊሞች ሊማሩ ለራሳቸው ለዲናቸው ለሀገራቸው የሚበጅን የሚያስፈልግን ነገር ሁሉ ሊያደርጉ ሰዎች ከደረሱበት ለመድረስ ጥረት ሊያደርጉ ይገባል። ነገር ግን ይሄ ሁሉ ዲንን በሚጎዳ መልኩ አርካነል ኢስላምን መተውን በሚያስከትል መልኩ መሆን የለበትም። አላህ ተባረከ ወተዓላ ባሮቹ ሶላት እንዲሰግዱ የሚሰግዱት ሶላትም በወቅቱና በአግባቡ እንዲሆን በበርካታ አንቀጾች በተደጋጋሚ አዟል። በቋሚነት ለትምህርት ያሉ ሶላትን ማሳለፍ በቂ ምክንያት አይደል። ሶላት ከትምህርት ይቀድማል። መሰረታዊ የሚባሉ የዲን ጉዳዮችን በማይጻረር መልኩ ነው ምንማረው የሚሆን ምንሰራ። ከሶላት ምንም ነገር ሊያዘናጋን አይገባም። በተለይ ደግሞ ከሶላት አልዓስር ነቢያችን ሰለላሁ ዐለይሂ ወሰለም ሶላት አልዓስርን የተወ ስራው ተበላሽቷል፣ የሰራው መልካም ስራ ባዶ ሆኗል ብለዋል። ኢማም አልቡኻሪ አህመድ ሌሎችም እንደዘገቡት ሶላት አልዓስርን የተወ የሰራው ስራ በሙሉ ተበላሽቷል፣ ሶላት አልዓስርን መተው ስራን ያበላሻል የሚለውን ሐዲስ አንዳንድ የፊቅህ አዋቂዎች ሲፈስሩት የተወ ማለት ወቅቱ እስኪወጣ ድረስ ያዘገየ ማለት ነው ብለው ፈስረዋል። ሶላት አልዓስር ያመለጠው ሰው ቤተሰቡና ንብረቱን በድንገት እንዳጣ ሰውም ነው ተብሏል። ትልቅ አደጋ ነው ሶላት አልዓስርን ማሳለፍ። ሶላቶቻችሁን ጠብቃችሁ ስገዱ፣ በተለይ ሶላት አልውስጣን የሚል የቁርአን አንቀጽ አለ። ሶላት አልውስጣ ማለት ሶላት አልዓስር ናት ተብሎም ተፈስሯል። ሆኖም እያንዳንዱ ሙስሊም መስገዱን ብቻ ሳይሆን ማየት ያለበት አላህ ባዘዘው ወቅት ላይ ነቢ አለይሂ ሰላቱ ወሰላም ሰግደው ባሳዩት ወቅት ላይ ሊሰግድ ይገባዋል። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሶላት አማኞች ላይ በጊዜ የተገደበ ግዴታ ሆኗል ብሏል አላህ ተባረከ ወተዓላ። ስገዱ ብቻ ሳይሆን የተባልነው ወቅቱን ጠብቃችሁ መስፈርቱን አሟልታችሁ ስገዱ ተብለናልና ወደ ሶላት ከተጠራን የሶላት ወቅት ከገባ የያዝነው ምንም ይሁን ምን ትቶ መሄድ ግዴታ ይሆናል። ለትምህርት ለስራ ሌላ ሀገር ስንሄድ ከሶላት ጋር ከሴት ልጅ ሒጃብ ጋር ይመቻል አይመችም ተብሎ ቆም ብሎ ማሰብ ያስፈልጋል። ዱንያን ለማስተካከል ብሎ አኺራ ማበላሸት ተገቢና አቅል አይደለም። ወደ ካፍሮች ሀገር ወደ ምዕራባውያን ሀገር መሄድ ከሚያስከትለው መዘዝ አንዱ ይሄ ነው። ከሸሪዓ አንፃርም በርካታ ዑለሞች ወደ ምዕራባውያን ሀገር መሄድ አይፈቀድም እንዲሉ ካደረጓቸው ምክንያቶች አንዱ ይሄ ነው። ለሶላት ቦታ የላቸው፣ ለዲን ጉዳዮች ቦታ የላቸው። አንዴ ሁለቴ እንዲህ ነገር በኮርስ ምክንያት በፈተና ምክንያት ቢሆን የሚገጥመው ጀምዕ አድርጎ መስገድ ይቻላል። ዙህርን ከዐስር አጠጋግቶ መስገድ ይቻላል። የዐስር ወቅት ሳይወጣ በፊት ሶላቱን መስገድ የሚቻል ሁለቱን ሶላት መስገድ የሚቻልበት ወቅት እስካስቀሩ ድረስ በአመት አንዴ በአመት ሁለቴ ወይም በወራት መካከል ቢሆን የሚገጥመው እንዲህ ነገር የሚከሰተው እንደ ዑዝር ሊሆን ይችላል። ነገር ግን በየጊዜው ከሆነ የሚደጋገመው ጭራሽ ሙስሊም ይሄን ሊቀበል አይገባም። ሰው መቼ እንደሚሞት አያውቅም። ስለዚህ ትምህርት ቤት መቀየር፣
አሊያ ደግሞ ለመብት ተከራክሮ መሃል ላይ ለ10 ደቂቃ ለ5 ደቂቃ አስፈቅዶ ወጥቶ መስገድ ግዴታ። ሶላት ቀዷ የሚወጣው ተረስቶ ወይም ተተኝቶ ካለፈ ነው። ጥንቃቄ ከማድረግ ጋር ተኝቶ ሶላት ያለፈው ሰው እንደተነሳ ቀዷ ያወጣል። ሙሉ በሙሉ የረሳ ሰው ቀዷ ያወጣል። በተረፈ አይኑ እያየ ልቡ እያወቀ በሌላ ነገር ተጠምዶ ሶላት ያለፈ ሰው ቀዷ ማውጣቱ አይጠቅመው። ሌላኛው ጥያቄ ፈጅር ሶላት ላይ አንድ ተሸሁድ ነው ያለው እና አተህያቱን አንብበን ስንጨርስ ሶላዋት አለ ነቢ ዋጅብ ነው ወይ የሱና ሶላትስ ላይ የሚል ጥያቄ ነው። ነዓም የፈጅር ሶላት ላይ የፈጅር ሶላትን ስንሰግድ ተሸሁድ ላይ ሶላት አለ ነቢ ማውረድ ዋጅብ ነው። ከዋጅብም አልፎ ሩክን ነው፣ የሶላት መሰረት ነው። የመጨረሻ አተህያቱ ላይ ሶላዋት ማውረድ የሶላት ሩክን ነው። ለፈጅር ያለው አንድ ተሸሁድ ነው። የመጨረሻ ተሸሁድ የሚባለው እሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ለተሸሁድ ሲቀመጥ ተሸሁዱን ሲጨርስ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ይበል ብለው ሶላዋት እንድናወርድ አዘዋል። የፊተኛው ላይ ዋጅብ ነው፣ የመጨረሻው ላይ የሶላት ሩክን ነው። ሱናም ላይ ቢሆን ይሄን ነው የምንለው፣ ከሰገደን አሟልተን አስተካክለን መስገድን። ሌላኛው ጥያቄ የዘካ ብር ሶላት ለማይሰግድ ሰው መስጠት ይቻላል? የአክስቴ ልጅ ምስኪን ናት፣ ነገር ግን አትሰግድም። ስለ ሶላትም ይሁን ስለ ሽርክ መረጃው አልደረሳትም፣ ጆሮዋን ያማታል። እንደ አሁኑ እስላማዊ ትምህርት አልተስፋፋም ነበረ። በጣም ህፃን ባትሆንም ከልጅነቷ ነው በሽታው። ስለ ሽርክ ደግሞ ምንም የምታደርገው ነገር በግልጽ አላቅም። ለሷ ዘካ መስጠት ይበቃል የሚል ጥያቄ ነው። ከዘካው ጉዳይ እሷን ከመርዳቱ ጉዳይ ይልቅ መቀደም ያለበት ሊያሳስብ የሚገባው የዲኗ የሶላቷ ጉዳይ ነው። ሶላት እንድትሰግድ ማድረግ ነው። በተለያየ መልኩ እሷን አስረድቶ በምልክት ቋንቋም ቢሆን ከእሷ ጋር መግባባት የሚችልን ሰው በማስረዳትና እንዲያስረዳት በማድረግ የሚሆን አስቀድሞ ሶላት እንድትሰግድ በአላህ ብቻ እንድታመን መጥፎ አላህ የሚጠላቸው ነገሮችን እንድትተው ማድረግ ነው። አቅል ያለው ለአካል መጠን የደረሰ በሙሉ ሶላት የመስገድ ግዴታ አለበት። ወንጀልን የመተው የሚችለውን ያክል አላህ ያዘዘውን መልካም ስራ የመስራት ግዴታ አለበት። መስማት አለመቻል የዲን እስላም ህግጋት ሙሉ በሙሉ እንዳይመለከቱን ዑድር እንዲሆነን ያደርጋል ማለት አይደል። በተወሰነ መልኩ ለሱ ለራሱ ዑድር ሊሆነው ይችል ይሆናል። ነገር ግን ከዙሪያው ያሉ ሰዎች እሱን ማስረዳት በሚችሉበት መልኩ እሱን የሚመለከቱ የዲን ህግጋትን ሊያሳውቁት ይገባል። ስለዚህ እሷን በገንዘብ ከመርዳት ይልቅ በዲናዊ ምክር ኢማኗን በማጠናከር መርዳቱ የተሻለና በላጭ። ስለዚህ እንድትሰግድ ማድረግ ማሳወቅ፣ ከዛ በኋላ በሙሉ ልብ ደስ ያለ መርዳት ማገዝ። ሌላኛው ጥያቄ ወንድሜ በፊት ይጠጣ ነበረ። በጊዜው በስካር መንፈስ ቤት አቃጥሎ ነበረ። በጊዜው 2 እንስሳዎች አብረው ተቃጥለዋል። አሁን ተወብቷል፣ ተጸጽቷል። የዚህን ሁክም ግን ማወቅ ይፈልጋል። ምን ማድረግ አለበት የሚል ጥያቄ ነው። ተውበቱ ላይ በርትቶ መቀጠል፣ ኢስቲግፋር ማብዛት። ሁለተኛ ወደዚህ አይነት ቆሻሻ ተግባር ላለመመለስ መወሰን ይጠበቅበታል። ከዛ በኋላ ያወደመው ንብረት ያቃጠላቸው እንስሳት የሰው ከሆኑ ካሳ መክፈል ግዴታ ይሆንበታል። የራሱ ከሆነ ተውበቱ ብቻ በቂ ነው። አላህ ተባረከ ወተዓላ ኸምርን የከለከለው ሸሪዓ ላይ ኸምር ኡሙል ኸባኢስ የቆሻሻ ነገሮች ሁሉ ዋና ቀስቃሽ እናት የተባለው እንዲህ አይነት መዘዞችን ስለሚያስከተል ነው። የሰው ልጅ ሲጠጣ በስካር ምክንያት አቅሉን ሲስት የሚያደርገውን አያውቅም። ጠጥቶ ሰክሮ እናቱን ምድጃ ላይ እሳት ላይ ጥሎ የገደለ ህይወቷን ያጠፋል። ነሰላህ ሰላም ወልዓፊያ። ስለዚህ ሰዎች ከእንዲህ አይነቱ ነገር ትምህርት ሊወስዱ ይገባቸዋል። አስካሪ ነገሮችን መጠቀም፣ አደንዛዥ ነገሮችን መጠቀም ከከባድ ወንጀሎች መሃል አንዱ ነው። ከሚያስከትለው መዘዝና ወንጀል ብዛት የመጣ አንድ ሰው ቅጣት እንዳለው ሳያውቅ ዝሙት ቢሰራ ሐራም መሆኑን ግን ያውቃል። ተውበት ቢያደርግ ተቀባይነት ይኖረዋል። በዱንያ ላይ ሸሪዓ የደነገገውን ቅጣቱን ሳይቀጣ ማለቴ ነው ያብራሩልኝ የሚል ነዓም። ተውበቱን ካሳመረ ካስተካከለ አላህ ተባረከ ወተዓላ ይመራዋል። ዝሙት ሐራም መሆኑን ማወቅ ብቻ በቂ ነው። ቅጣት አለበት የለበትም የሚለውን ባያውቁ እንኳ ወንጀልነቱ ህግ ካለ ሸሪዓ ካለ በዚህ ወንጀል መቀጣቱ አይቀርም። በዲን ሐራም ነው ከተባለ ሙስሊም መከልከል አለበት። ዱንያዊ ቅጣት አለው የለውም የሚለውን ባያውቅ እንኳ ሐራምነቱን ካወቀ
መታቀብ አለበት። ከሰራ በሸሪዓ የተቀመጠለት ቅጣት ካለ ይቀጣል። ሐራም እንደሆነ እንጂ ቅጣት እንዳለው አላውቅም ብሎ እንኳን ቢከራከር ቅጣቱ አይቀርለትም። አላህ ከልክሏል፣ ሙስሊም መከልከል ነው ያለበት። ሆኖም እንዲህ አይነት ወንጀል የተዳፈረ ህግ ፊት ቀርቦ እርምጃው ሳይወሰድበት ሰዎች ሳይመሰክሩበት በፊት ወይም ራሱን አሳልፎ ለቃዲ ሳይሰጥ በፊት የተወበተ ሰው አላህ ተባረከ ወተዓላ ተውበቱን ይቀበላል። እርምጃ የተወሰደበት ሰው እርምጃው ወንጀሉን ያራግፍለታል። እርምጃው እንኳን ባይወሰድ ስርዓቱን ያሟላ መስፈርቱን ያሟላ ተውበት ካደረገ አላህ ሁሉንም አይነት ወንጀል ይቅር የሚል ጌታ ነው። ዋናውና ትልቁ ነገር ሁለተኛ ወደዚህ አይነት ጸያፍ ስራ ላለመመለስ መወሰን፣ ባለፈው መጸጸትና መቆጨት፣ በቀጣይ መልካም ስራ ማብዛት ነው። ሌላኛው ጥያቄ አባቴ በህይወት አለ። ለልጁ ለትዳር ሲጠየቅ ሁሌም ያለምንም ምክንያት አያገባኝም እያለ ይመልሳል። እኔ ወንድምና አጎት አለኝ። ወንድሜ ሲጠይቀው አያገባኝም አለው። አባቴ በህይወት እያለ ወንድሜ ወይም አጎቴ እኔን መዳር ይችላሉ የሚል ጥያቄ ነው። ወላጆች፣ የሴት ልጅ ኃላፊዎች አላህን ተባረከ ወተዓላ ሊፈሩ ይገባቸዋል። ራስ ወዳዶች ከመሆን ሊጠነቀቁ ይገባቸዋል። ሴት ልጅ ትልቅ አማና ናት። የአማናውን ክብደት ያወቀ የአማናው ክብደት ለልጁ ለእህቱ ራሱ እንኳ ባል እንዲፈልግ ሊያደርገው ይችላል። በተለይ ባለንበት የብዙ ሰዎች ዲን በደከመበት ፊትና በበዛበት ዘመን ላይ ሴት ልጁ ለእህቱ በሱ ኃላፊነት ስር ላለች ሴት አቻ የሆነ ትዳር ፈላጊ መጥቶ አይመለስም። ደዩት የሆነ ለቤተሰቡ ማያዘን ረህማ የሌለው የእህቱ የልጁ ጉዳይ ማያሳስበው እምቢ ሊል ይችላል። እንዲህ አይነቱ የወልይነት ብቃት የለው። ስለዚህ ወልይነቱ ሴትን የመዳር ኃላፊነቱ ከሱ ተነስቶ ወደ ቀጣዩ ኃላፊ ይሸጋገራል ማለት ነው። አባት አላስርም ካለ የአባት አባቱ አያት ካለ ወደዛ ይካሄዳል። ካልሆነ የሴቷ ሸቂቅ ወንድሞቿ በአባት በእናት የሚገናኙ ወንድሞቿ ቅድሚያ ይሰጣቸዋል። ካልሆነ በአባት ብቻ የሚገናኝ ካለ እሱ ቅድሚያ ይሰጣል። ካልሆነ አጎቶች ማሰር ይችላሉ። እንዲህ አይነት አባት በህይወት ቢኖርም ልቡ ከራሱ ጋር የለም። በህይወት ቢኖርም የወልይነትን መስፈርት አላሟላ። ወልይ ሊያዝ መልካምን ነገር ሊመርጥ ይገባዋል። ይህን ካላደረገ በህይወት ቢኖርም እንደሌለ ተቆጥሮ ሌሎች ንካህ እንዲያስሩ ይደረጋል። ሸሪዓችን በሕክማ በጥበብ የተሞላ ዲን ነው። ለሴት ልጅ ጥቅም ሲባል ነው ወልይ ያስፈለገው። ወልዩ ለሷ ካልጠቀመ ሌሎች ወልዮች እንኳ አላስርም እምቢ ቢሉ ወልዮች በሙሉ ተተተው በሸሪዓ ፍርድ ቤት ንካህ ይታሰራል። ሌላኛው ጥያቄ ዑዝር ላይ ሆነው ግንኙነት ቢያደርጉ ልጅ ቢወለድ ልጁ የሐራም ልጅ ነው ማለት ይቻላል የሚል ጥያቄ ነው። ሐይድ ላይ ሆኖ ከሐይድ ጠርቶ ሳይታጠቡ ግብረ ስጋ ግንኙነት መፈጸም ወንጀል ነው። አላህ በተከበረው ቃሉ በቁርአን ከልክሏል። ወላ ተቅረቡሁነ ሐታ የጥሁርነ ብሏል። ከሐይዳቸው እስኪጠሩና ጠርተውም እስኪታጠቡ ድረስ አትገናኟቸው ብሏል። ሱሐቦችም ለነብዩ ሰለላሁ ዐለይሂ ወሰለም ሐይድ ላይ ያሉ ሴቶችን እንገናኝ እንደ ብለው ጠይቀዋቸው በረጅም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አልፈቀዱላቸው፣ ተቆጥተዋል። ስለዚህ ሐራምና የተከለከለ ተግባር ይሄን ሙስሊም በጭራሽ ሊያደርግ አይገባው። ሆኖም ሸሪዓውን ጥሶ ይሄን ያደረገ ሰው በእንዲህ አይነት ወቅት ላይ በሚፈጸም የግብረ ስጋ ግንኙነት ጽንስ የተፈጠረ እንደሆነ ሐራም የሆነው በዛ ወቅት ግንኙነት ማድረጉ እንጂ ሐላል ከሆነች ሚስቱ ጋር በትክክለኛ መንገድ በታሰረ ኒካህ የተገናኙ ባልና ሚስቶች እስከሆኑ ድረስ ልጁ የሐራም ልጅ አይባል። ድርጊቱ በዛ ወቅት ላይ ግንኙነት ማድረጉ ነው ሐራም የሚባል። ሙስሊሞች በሙሉ አላህን ሊፈሩ የዲንን ድንበር ሊያከብሩ ከቆሻሻ ተግባር ራሳቸውን ከፍ ሊያደርጉ ይገባል። ሌላኛው ጥያቄ እኔ ሙተነቅብ ነኝ። የተለያዩ ስራዎችን ለመስራት ሞክሬ ነበረ። ነገር ግን እክትላጥ ኸልዋ እየተፈጠረብኝ ሴቶችን ብቻ በኒካሃቸው ጊዜ እንደ ጊዜው እየከፈሉኝ ማስዋብ መስራት ጀመርኩ። ነገር ግን ይሄም ስራ በሸሪዓ ሳስመዝነው የምሰሪያቸው ሴቶች ሙተነቅብ ካልሆኑ ያስጠይቃል ተባልኩ። እኔ ስራዬን ሰርቼ እሷ ተከፍታ ለሄደችው ልጠየቅበት እችላለሁ? ያብራሩልኝ የሚል ጥያቄ ነው። ነዓም፣ ሴቶች ተኳኩለው ተውበው ፊታቸውን ገልጠው መሄድ በሁሉም ዑለሞች ስምምነት ሐራም ነው፣ ወንጀል። ሴቶች ፊታቸው ላይ ጌጥ አድርገው ተውበው ተኳኩለው ፊታቸውን ገልጠው መሄድ በሁሉም ዑለሞች ስምምነት ሐራም።
ፊትን በንቃብ መሸፈን ግዴታ አይደለም ሱና ነው የሚሉ ዑለሞችም ዘንድ ቢሆን ሴት ልጅ ከተኳኳለች ተጨማሪ መዋቢያዎችን ካደረገች ፊቷን መሸፈን ግዴታ ነው። ስለዚህ በዚህ መልኩ ፊቷን ገልጣ የምትሄድን ሴት ማስዋብ ዑለሞች ዘንድ ሙሉ በሙሉ ሐራምነቱ የተረጋገጠን ነገር እንድታደርግ ማገዝ መተባበር ነው የሚሆን። አላህ በተከበረው ቃሉ በመልካም ነገር ተባበሩ፣ በወንጀል ወሰን በማለፍ አትተጋገዙ አትተባበሩ ብሏልና ሐላል የሆነ ማያደራድር ርዝቅን መፈለግ ላይ ቀጥይ። አላህ ተባረከ ወተዓላ ዲንሽ ላይ ጥንካሬን ይጨምርልሽ። አላህን የፈራ መውጫ ያበጅለታል፣ ካላሰበው አቅጣጫም ይረዝቀዋል ተብሏል። ሌላው ጥያቄ እህቴ ሳውዲ አረቢያ ትኖር ነበረ። ወላጆቿ በህይወት የሉም። አጎቷን ጠየቁ። ልጅቷን ሲጠይቋት ዝም አለች። የልጁ ቤተሰቦች ደውለው ለአጎቷ የማህር ገንዘብ ሰጥተው ኒካህ አደረጉ። ልጅቷም ስትሰማ አልፈልግም ብሩን መልስ አለችው አጎቷን። ልጁንም አልፈልግም ስትለው 3000 ሪያል ክፈይኝ ደግሻለሁ ያለዚያ አልፈታም አላት። ምን ማድረግ አለባት የሚል ጥያቄ ነው። በመሰረቱ በሸሪዓ ያላገባች ልጃገረድ የሆነች ሴት ታገቢያለሽ እንዴ እገሌ ለትዳር ጠይቆሻል ተብላ ተጠይቃ ዝም ካለች እንደፈቀደች ነው የሚቆጠረው። ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት መሰረት ልጃገረድ የሆነች ሴት የመፍቀዷ ምልክት ዝምታዋ ነው ብላ ዝም ካለች ፈቅዳለች ማለት ነው። አዎ ለማለት ሐያ ከልክሏት ማትፈልግ ከሆነ ግን አልፈልግም ለማለት የሚከለክል ነገር አይኖርምና በግልጽ አፋውጥታ አልፈልግም ማለት ይጠበቅባታል። ያኔም ቢሆን ዝም ስትል ፈቅዳ ሳይሆን በሌላ መልኩ ከሆነ ዝም ያለችው በተለይ ኒካሁን የሚያስረው አጎት ሲሆን አባ ሳይሆን አጎት ሲሆን በግልጽ ተነጋግረው ለትዳር የጠየቃትን ሰው ማንነት ምንነት አብራርተው ማሰር ነበረባቸው። ሆኖም ሌሎች መስፈርቶች ተሟልተው ኒካሁን እስካሰረ ድረስ ባል ሚስቱን ማግኘትና አብሮ መኖር ካልቻለ ፍታኝ ብላ ከጠየቀችው በሰርጉ ምክንያት ያወጣውን ወጪ የመጠየቅ መብት አለው። ካወጣው በላይ በጣም ከፍ ያለ ወጪ የጠየቅ እንደሆነ መነጋገር መደራደር ነው። ያወጣውን ያክል ከሆነ የጠየቀው ነገሮችን ሳያመቻቹ ኒካህ ያሰሩ የሴቷ ኃላፊ ነኝ ብለው የቀረቡ ሰዎች ያወጣውን ወጪ የመመለስ ግዴታ አለባቸው። እሷ ጋር የደረሰ መህር ካለ መህሩን የመመለስ ግዴታ አለባት እሷ። ሌላኛው ጥያቄ ቤተሰቦቼ እኔ በሰው ሀገር እያለሁኝ ኒካህ ተደርጎልኝ ነበረ። እኔ ታምሜ የ3 ዓመት የማስታወስ ችሎታዬ ጠፍቶብኛል፣ ትዝ አይለኝም። ልጁም አላውቅህም አልኩት። በተጨማሪም ልጁ ያሻርካል፣ ጫት ይቅማል። እንደዚህ አይነት ባለም ማግባት አልፈልግም። ይሄን ማለቴ በሸሪዓ ያስጠይቀኛል የሚል ጥያቄ ነው። ከትክክለኛ ጋብቻ መስፈርቶች መሃል አንዱ ሁለቱ ተጋቢዎች መዋደድ መፈቃቀድ አለባቸው። እሷ ሙሉ አቅል ላይ ሆና ለትዳር የመጣውን ሰው ማንነት አውቃ የመረጠችው የወደደችው መሆን አለበት። እሱም እንደዚሁ ማንነቷን ምንነቷን አውቆ የወደደ የፈቀደ መሆን አለበት። ሁለቱ ሳይስማሙ ኒካህ ማሰር አይቻል። ሴትን አስገድዶ ወይም አታሎ መዳርም አይቻል። ማትወደውና ማታቀውን ሰው የመቀበል ግዴታም የለባትም። ኒካህ እንኳን ቢታሰር ያሰረው አባት እንኳን ቢሆን በመሰረቱ አባት ሴት ልጁን ለሷ ይሆናል ያለውን ሰው ኒካህ ሊያስርላት ይችላል። ነገር ግን አብሮ ወደ መኖሩ ሲመጡ ይሄን ሰው እኔ ያልወደድኩትም ልቤ አልተቀበለውም ካለች ኒካሁን የማስቀረት ግዴታ አለበት አባት። በመሆኑም አንቺ ማትወጂውና ማትፈልጊው ሰው ጋር ከሆነ ኒካህ ያሰሩት አልፈልግም የማለት መብት አለ። በተለይ ጥያቄው ላይ የተጠቀሱ አይነት ምክንያቶች ካሉ ማይቀረፉ ማይወገዱ ሱግ ያለው ችግር ማይስተካከል ከሆነ ትዳሩ ላይ መቀጠሉም ጭምር አይመከርም። هذا والله تعالى اعلم። ነዛሬ በዚህና በቃለን። የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።